አንዱ ተሸለመ ማርያም ማርያም ብሎ ጠራ። አንዷ ደግሞ እንግዲህ እዚህ ቤት የነበሩ ሰዎች በነገራችን ኦርቶዶክስ ሆነው የወንድና የሴት መግቢያ እንኳን የማያውቁ ሰዎች መልሰው ኦርቶዶክስን ስተቹ ያሳዝናል። የት ነው የወንድ መግቢያው? አንድ ቀን ቤተክርስቲያን መጥተው ያውቁም። ብዙዎቹን ስታዩቸው የቤተክርስቲያኒቷን ታሪክ አያውቁም፣ ትውፊት አያውቁም፣ የዘውትር ጸሎቷን እንኳን አያውቁም። ግን ቤተክርስቲያኒቷ እንዲህ ነው የምትለው አትልም። ቤተክርስቲያን ክርስቶስን አትጠራም። አንድ ሰው ወጥቶ ማርያም ማርያም ብሎ ብናገር ምንድነው ኃጢያቱ? እመቤታችንን ብጠራ ዓለም እኮ ጥቂት ነገር ያደረገለትን የዛሬውን ዋንጫዬን ለእናቴ ሰጥቻለሁ ይለለ እንግዲህ ኳስ የዛሬውን ዲግሪዬን ብሎ እኮ እናቶቻቸውን ጓን የሚያስለብሱ ልጆች አሉ። ጥሩ ነው፣ ደከማ ያስተማረችን እናት የዛሬውን እንትነላ ኦርቶዶክሶች ኢየሱስን አያውቁም ይሉናል። በስመ አብ ወልድ። አሁን ኢየሱስ የሚለውን ስም ለኢትዮጵያ ከኦርቶዶክስ በፊት ማን ነበረ? ሌላው እኮ ገና 100 ዓመት አልሞላውም፣ ታሪክም የለውም። እውነቱን እንነጋገር ከተባለ እኛ የ3000 ዘመን ታሪክ አለን በኢትዮጵያ ውስጥ። ከክርስቶስ ልደት በፊት የ1000 ዘመን ታሪክ። አክሱም ሕያው ምስክር ነው መስዋዕተ ኦሪት ለመሰዋቱ። ብርብር ማርያም ደቡብ ኢትዮጵያ ላይ ሕያው ምስክር ነው። በሰሜኑም በደቡቡም የ1000 ዘመን ታሪክ። ኢትዮጵያዊው ጃንደረባ የገንዘብ ሚኒስተር የነበረ ሰው አይደል ኢየሩሳሌም ሄዶ የመጣው? የኢሳይያስን መጽሐፍ እያነበበ ክርስትናን እኮ ከተቀበልንኛ ክርስቶስ ባረገ በዓመቱ ነው። ኢየሱስ የሚለውን ስም ለኢትዮጵያ የነገረችው እኮ እቺ ቤተክርስቲያን ናት። አሁን አትሰብከውም ሲባል ያሳዝናል። በሸላቾቹ ፊት የማይናገር በግ እንዴት ያለ ነው! ስለመተላለፋችን ደቀቀ፣ ስለበደላችን ቆሰለ፣ በእርሱ ቁስል እኛ ተፈወስ። ይሄን ነበር እኮ የሚያነበው የኢሳይያስን መጽሐፍ። ኢትዮጵያዊ ጃንደረባ የመጀመሪያው አፍሪካዊ ክርስቲያን ክርስትናን ለኢትዮጵያ ይዞ የመጣ። ያኔ እነ ሉተር እኮ አልተወለዱም፣ ገና አልታሰቡም። ባኮስ ይሄን ይዞ ሲመጣ አንድ ሐዋርያ ያልገደለች ቤተክርስቲያን የኢትዮጵያ ቤተክርስቲያን ዛኒሸንት ቸርች ውስጥ ግቡና ነው። ቶማስ ህንድ ላይ ቆዳው ተገፎ ነው ለህንዶች ክርስትናን ያስተማረው። ማን ሐዋርያ ነው ኢትዮጵያ ውስጥ የሞተው? የለም። አንድም ሐዋርያ ሳትገል ክርስትናን የተቀበለች። ለዚህ ነው አንዳንድ ጊዜ ሆን ብለው ለመተቸት የምነሱ ሰዎች ስላሉ ለዚህ መልስ ለመስጠት መቼም ሶሻል ሚዲያው ብዙ ሰው እያሳበደ ነው። በቅርብ ጊዜ አብዛኛው ሰው ማበዱ አይቀርም። ይሄ የአየር አጋንንት መጥፎ ነው። ቅድም መርሃ ግብር መሪው ሲናገር እዚህ ቤተክርስቲያን ውስጥ ያለውን እንኳን እስቲ እንከታተልኛ። እስቲ ከዚሁ ደብር ብዙ መምህራን መጥተው ያስተማሩ እሱን እስቷን እንኳን ቁጭ ብለን እንስማ። እኛ የምንሰማው ሌላ፣ ዘፋኙ የተናገረው ነው የምንሰማው። ምን አለ ቲክቶከሩ ይላል። ቲክቶከሩ ዘፋኝ ከሆነ ምን ይስብል? ምን ልነግርህ ነው? ያ የፕሮቴስታንቱ ፓስተር ምን አለ? እንዴት ነው አንተ ከፓስተር የዘላለም ህይወት የምትጠብቀው? እንዴት አድርገህ አይቻልም እኮ አታገኝም። እስቲ ቤተክርስቲያን ክርስቶስ እኮ ያለው ይሄንን ነው። ወንድም በበድልህ 1 2 ሆነ አናግረው። መጀመሪያ ብቻዬን ቀጥሎ 2 ከዛ እነሱንም ብብል ለቤተክርስቲያን ንገራት። ቤተክርስቲያንን ባይሰማ ግን ይሄ የቤተክርስቲያንን ድምጽ ያልሰማ ሰው እንዳረመነ ቁጠረው ነው ብሎ የቤተክርስቲያንን ድምጽ እንስማ። መጀመሪያ እንስማ። ጌታን ተቀበል የሚለው ሰው ጥምቀት አያስፈልግም የሚል እኮ ነው። ያልተጠመቀው ሰው አንተ የተጠመቀው ጌታን ለብሰሃል አካሉ ሆነሃል። ለብሰሃል ማለት እኮ እርሱ ራስ አንተ አካል ሆነለታል። እኛ እኮ የክርስቶስ አካላት ነን ምእመናን። እሱ ራሳችን ነው። ቤተክርስቲያን ማለት እኛ አይደለንም። እኛ እኮ ነን ቤተክርስቲያን። እኛ ነን እኮ የመንፈስ ቅዱስ ማደሪያዎች። እኛ ነን እኮ የክርስቶስ አካላት። ስለዚህ ማንም ሰው እንዴት ጌታን ተቀበል ይላል? አንተ ነህ፣ እኛ ነን። ጌታን እግዚአብሔርን እመን፣ በክርስቶስ ቤዛነት እመን፣ በጥምቀት ተወለድ፣ በሜሮን ተቀባና የመንፈስ ቅዱስ ማደሪያ ሁን፣ ስጋውን ደሙን ብላና ጠጣና ለመንግስተ ሰማያት ዜጋ ሁን ብለን መስበክ ያለብን እኛ ነን። ይሄን ማስረዳት አለብን። ለዚህ ዝምታ አያስፈልግም፣ መናገር አለብህ አንተ። ይሄን መመስከር፣ ለሌሎቹ ማስረዳት። ከዚህ በረት ያልሆኑ ብዙ በጎች አሉኝ አለ ክርስቶስ። እነርሱን አመጣ ዘንድ ይገባኛል። ብዙ የጠፉ በጎች አሉ። በአንድ ጥቅስ የጠፋ በግ አለ።
እንዲሁ ደንብሮ የጠፋ በግ አለ። ኦርቶዶክሶች ቤተክርስቲያንን ሲሳለሙ ግንብ ነው የሚያመልኩት ተብሎ ተነግሯቸው የጠፉ አሉ። አያችሁ ገብቶም ማያውቁ ዘውትር ጸሎቷን እንኳን አያውቁም እኮ። ኦርቶዶክስ ተዋሕዶ ሃይማኖት ብቸኛ ሃይማኖት እንደሆነች ማረጋገጥ የዕቅበተ እምነት ይሄ ነው። ከኦርቶዶክስ ውጪ እውነተኛ ሃይማኖት የለም ዓለም ላይ። ይሄን ማረጋገጥ ይሄ በፉከራ አይደለማ፣ በእምነት ጥበቃ ውስጥ ቅድም ያለው ዕውቀት ላይ የተመሰረተ እምነት ሲሆን ከኦርቶዶክስ ተዋሕዶ ውጪ ሌላ ሃይማኖት ውሸት ነው። አበቃ ሌላው ልክ አይደለም። በነገራችን ወደ መንግስተ ሰማያት የሚወስደው መንገድ ስንት ነው? ተናገሩ። ስንት ነው? አንድ። እኛ ምናምነው ያ መንገድ ኦርቶዶክስ ተዋሕዶ ይባላል። ግቡ ይሄ ነው። እምነትን መጠበቅ እቺን መንገድ ከዚህ ወጣ ያላችሁ ገባ በሉ ከዚህ የራቃችሁ ኑ በፍቅር በመስደብ አይደለም፣ በመጥላት አይደለም። ሌላው መንገድ አያደርስም። ሌላው መንገድ የዘላለም ሕይወት የለውም። ሌላው መንገድ የነፍስ ረፍት የለውም። ይሄኛው ነው የነፍስ ረፍት። በመንገድ ላይ ቁሙ፣ የቀደመችዋን መንገድ ጠይቁ፣ መልካምቷን መንገድ ወቁ፣ በእርሷ ላይ ተጓዙ፣ ለነፍሳችሁ ረፍት ታገኛላችሁ። የነፍስ ረፍት የምትሰጥ መንገድ ይህች ናት። ኢሳይያስ ተመልከቱ፣ ኤርምያስ 6:16 ላይ የቀደመው መንገድ ቅዱስ ጳውሎስ የፊት እምነታችሁን የቀደመው መንገድ አዳም በገነት እያለ የነበረበት መንገድ፣ የቀደመው መንገድ በሕገ ልቡና የነበረች መንገድ፣ የቀደመው መንገድ በሕገ ኦሪት የነበረች መንገድ፣ የቀደመው መንገድ ክርስቶስ መጥቶ ያረጋገጣት መንገድ፣ የቀደመው መንገድ አሁን ያለንበት መንገድ። በእርሷ ላይ ተጓዙ ለነፍሳችሁ ረፍት። አንድም ቀን ኦርቶዶክስ ለስጋችሁ ረፍት ታገኛላችሁ ብላ አስተምራ አታውቅም። ይደልሃል ወንድሜ፣ ሎቶሪ ይወጣልሃል፣ ቡክ አካውንትን አምጣ ይጸልልሃል ብላ አታውቅም። ውሸት ነው። የለም እንደዛ የለም። የቡክ አካውንት ላይ 300 ዓመት ብትጸልይ 10 ብር ካለው 11 ብር አይሆንም። ኦርቶዶክስ እንደዛ ብላ አታስተምርም። የምታስተምርህ በብዙ መከራ በብዙ ስቃይ ሀለወነ ንባ ለመንግስተ እግዚአብሔር፣ በብዙ መከራ በብዙ ስቃይ ወደ እግዚአብሔር መንግስት እንገባለን ብላ ነው የምታስተምር። እኛ እኮ ስገባ እንኳን አደረሰ አንባባልም። ልክ ስፈታ እንኳን ጾመ ልጓሙን ፈታለሁ እፋይ እንኳን ነፃ ወጣህ ልጓም እንዲህ ነው የምንለው። አየህ ገብቶን ከሆነ ግን ጥሩ ነው። በእውቀት ላይ የተመሰረተ ማለት ይሄ ነው። ስገባ በረከቱን ታያለህ። ከዛ የሚገኘውን በረከት እያሰብክ ነው። ለዚህ ነው ዕውቀት ማጣት ለሃይማኖት ክደት ስለሚያመጣ ዕውቀት ማጣትን ለማጥፋት። ምክንያቱም በትምህርት መታጣት መናፍቃን ይበዛሉ ይላል። ትምህርት ስጠፋ ምንፍቅና እየበዛ ይመጣል። በቤተ ክርስቲያንና በአስተምሯ ላይ ታቅደው የሚደረጉ ትችቶችን፣ ቅስጣዎችን በብቃት ለመከላከል በነገራችን ትላንትም ዛሬም ነገም እችን ቤተ ክርስቲያን ሆን ብለው ይሄን በደንብ አስምሩበት። ሆን ብለው ፕሮግራም ይዘው ኦርቶዶክስ ተዋሕዶን እምነቷን፣ ታሪኳን፣ ትውፊቷን፣ ማንነቷን ለማጥፋት የሚሰሩ ሰዎች ቁጥራቸው እየጨመረ ይላል እንጂ እየቀነሰ አይደለም። ለማሳጣት፣ ለመተቸት ትንሽ ስብሰባ ካለ እቺ ቤተክርስቲያን ምርሶች አሉ። የሆነ ምሁር ተብሎ እኮ የሆነ ነገር ስል መጀመሪያ ጣቱን የሚቀስረው ቤተክርስቲያን ላይ ነው። የዕውቀት ጥግ ቤተክርስቲያንን መጥላት መስላቸው ሰዎች አሉ። የስልጣን ጫፍ ኦርቶዶክስን መስደብ መስላቸው ሰዎች አሉ። ሆን ብለው በፕሮግራም ይሄን የሚሰሩ አሉ። ለዚህሳ ዝም ብለህ ደንፍላት አይሰራም። ለዚህ አንተ እሱ ለሚያነሳው ሐሳብ ውሸት መሆኑን አፍርሰህ በእውነት በመጽሐፍ ቅዱስ፣ በእውነት በታሪክ፣ በእውነት በትውፊት መልስ መስጠት። ትችቱ ልክ እንዳልሆነ ለምሳሌ ስራ ታበዛለች ትላንት ዛሬም ኋላ ቀርነች ብሎ ሰዎች አሉ። የነሱ ጭንቅላት ኋላ ከቀረ ቤተክርስቲያኒቷም ኋላ የቀረች መስላቸው ሰዎች አሉ። እኛ እኮ ኢየሱስ ጌታ ነው አትሉም ይሉናል። ምን ማለት ነው ኢየሱስ ጌታ ነው ማለት? ምን ማለት ነው? እኛ እኮ በዘውትር ጸሎታችን እንድንሏለን። አንድ ክርስቲያን የዘውትር ጸሎት ሳያደርስ ከቤቱ አይወጣም። የዘውትር ጸሎት ሳያደርስ አይተኛም። ናኩተ ከሳይል አንደበቱን አልፈታም። በስመ አብ ወልድ ሳይል አይበላም። ስብሐት ሳይል አይነሳም በልቶ። ይሄ ብቻውን በቂ ነው።
አንተ ጌቶች ጌታ የነገስታት ንጉስ የአማልክቶች አምላክ ነህ የስጋም የነፍስም ፈጣሪ አንተ ነህ ከዚህ በላይ ምን ይፈልጋል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብለን ነው የምንጠራው 365 ቀን ኪዳን አለ እዚህ ቤት 365 ቀን እናመሰግንሃለን እናከብርሃለን ሳንል እኮ ወደ ስራ እንሄድም ኢየሱስ ክርስቶስን ሳንጠራ ስሙን ለምጠሩት ጣፋጭ ነው ትላለች ክርስቲያን ለምበሉት የህይወት ምግብ ነው ለምጠጡት የህይወት መጠጥ ነው ብዙዎቹ ይሄ ሲባል እኮ መተው ያውቁም እነሱ በዚህን ጊዜ ጫተራ ነው የነበሩት ቤተክርስቲያን ቅዱስ እግዚአብሔር ስትል የሉም ዛሬ ለመተቸት ይሞክራሉ ቤተክርስቲያን ኢየሱስ ክርስቶስን አንባ መጠጊያ መመኪያችን ሐመራችን መርከባችን ብላ ዘውትር ስትጠራው እነሱ ጭፈራ ቤት ነው የነበሩት ዛሬ ከወጡ በኋላ አትሰብክም ይላሉ የቱ ጋር ይሄ ከበሮ ክርስቶስን አይሰብክም ምእመናን መቆሚያችን ክርስቶስን አይሰብክም ጉልላቱ መስቀሉ ክርስቶስን አይሰብክም አንገታችን ላይ ያሰርነው ማተብ ክርስቶስን አይሰብክም ክርስቶስን ማይሰብክ ምን አለ በኦርቶዶክስ ቤት ፍጡር ደግሞ ፈጣሪን መሸፈን ይችላል የሚል አዲስ ሳይንስ ነው አሁን ሰማይና ምድር የፈጠረ አምላክ እንዴት ነው አንድ ቅዱስ የሚሸፍነው ይገልጠዋል እንጂ አይሸፍነውም እንዲሁ ለምን መሰላችሁ አለብን የኛን ቤተክርስቲያን ኢየሱስ ክርስቶስ በቃ መሰረቷ እሱ ጉልላቷ እሱ ህይወቷ እሱ ታሪኳ እሱ የመሰረታት እሱ የምታመልከው እሱ ነገ ጠቅልሎ የሚወስደን እሱ የምንወርሰው የእርሱን መንግስት ይሄንን ለሌሎች ማስረዳት እዚህ ጋር ክፍተት አለብን እምነቱን የሚፈትን ነገር ስመጣ እንዴት መከላከል እንዳለበት ፈተና ይመጣል በእምነት ውስጥ መከላከል አለበት አምስተኛው ይሄ ነው መቼም በሃይማኖት ስትኖሩ ራሳችሁን መርምሩ በዓለም ሳለባችሁ መከራ አለባችሁ ራስን እየመረመር መከራውን ማለፍ ያስፈልጋል መጀመሪያ ራሳችንን እንመረምራለን ከዛሳ መከራው ከውጭ ብቻ እንዳትጠብቅ ከውስጥ መርከቧን የሚያውኩ ነፋሳት ውስጥም አሉ ቤተክርስቲያን ውስጥ አሉ ያንን ነው አንዳንድ ጊዜ ከውጭ ብቻ ስንጠብቅ የውስጡ እንዳይበላን ውስጥ ያለው ይዞን እንዳይጠፋ ፈተናው ሁሉ ጊዜ ከውጭም ከውስጥም ፈተና አለባት ቤተክርስቲያን አለባት ይሄንን አምነን ነው መቀበል ያለብን ግን እንዴት እንለፈው የሆነ ዘመን ስመጣ የሆነ አጀንዳ ሆኖ ስመጣ ቀስ ያለ የበረከተ ስመጣ ያመናቸው ሰዎች እየካዱ ሲሄዱ ተስፋ ያረግናቸው ሰዎች ማተብ ስበጥሱ ቆባቸውን ስንጠብቅ ቆባቸውን ስጥሉ ያኔ እንዴት ነው ማለፍ ያለብን ደንግጠን በርግገን ሳይሆን እንዴት አለፉ ሰማዕትነት ስመጣ ዘመነ ሰማዕታት እንዴት አለፉ የምንፍቅና ነፋስ በዛ እንዴት ነው እናሪዮስን ነሰባሊዮስ ነንስጥሮስን አባቶቻችን ያገር ውስጡን የነበሩ ሜዳን ጉባኤ ሌሎቹንም እያነሳን እንዴት አለፉት ያን ዘመን የውስጡን መንፍቅና እንዴት አሸነፉት ቅባት ጸጋ ስበረታ ታድሶ ስመጣ አባቶቻችን እንዴት አረጉ አሁን ታድሶ የትላንት ሐሳብ መስሎ ሰው አለ ኢትዮጵያ ውስጥ 90 ዓመት አስቆጥሯል ኢትዮጵያ ውስጥ እዚች ሀገር ግብጽ ለሁለት ተከፍሎ ሄደዋል የግብጽ ኦርቶዶክሶች ዛሬ ለሁለት ተከፍለው አንዱ ሙሉ ፕሮቴስታንት ሆነዋል አንዶቹ ጥቂቶቹ የቅዱስ ቶማስን መንበር ይዞ የጸኑ ጥቂቶቹ ደግሞ ተርፈዋል ግብጽን አንገጫቅጮ ነብጾ ቅዱስ አቡነ ሽኖዳ እና ሐቢብ ጊዮርጊስ ታግለው አልፈውታል እኛ ሀገር 90 ዓመቱ ነው አሁንም ኃይሉን እያጠናከረ በየዘመናቱ ከውስጥ ሰው እያስነሳ እየታገለ ነው እኛ እግዚአብሔርን ነው የምናምነው ክርስቲያኖች እምነታችን እግዚአብሔርን ማመን ነው አብ ወልድ መንፈስ ቅዱስ አንድ አምላክ በእግዚአብሔር ማመን እኛ በክርስቶስ ቤዛነት መዳናችንን እናምናለን አሁንም እምነት በመግለጥ ከሰማይ የወረደው በአጭር ቁመት በጠባብ ደረት የተወሰነው ከቅድስተ ቅዱሳን ከንጽሕተ ንጹሃን ከድንግል ማርያም የተወለደው በመስቀል የተሰቀለው ስለኛ ብሎ መከራን የተቀበለው የሞተው ሞትን ድል አድርጎ የተነሳው በክብር በምስጋና ያረገው
ተመልሶ የሚመጣው የዘላለምን ርስት መንግስቱን የሚያወርሰን በእርሱ በክርስቶስ መዳናችንን በእርሱ ማመን ይሄ ነው። ከዛ አምነን ተጠምቀናል፣ በቅባ ሜሮን ከብረናል፣ በስጋውና ደሙ ታትመናል። እምነታችንን እንገልጣለን። የእምነታችን መሰረት ስለሆነ ነው ማማተብን የምናነሳው። ተመልከቱ፣ ይሄን እምነታችንን ያመንበትን መንገድ ሕይወት የሆነውን ለዘላለም ርስት የሚያበቃንን እምነት ሃይማኖታችንን መጠበቅ ነው። እስከ መጨረሻው አጽንተን ብንጠብቅ ነው የሚለው። ይጠበቃል። ሃይማኖት ይጠበቃል። የመጀመሪያው ሃይማኖትን ለመጠበቅ 5 ነገሮችን ማወቅ ግን ያስፈልጋል። የሐዋርያው የብርሃን ዓለም የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 3 ቁጥር 1 ጀምረን ስናነብ ሙሉ ሐሳቡን እናገኛለን። በተለይ የዕብራውያንን መልእክት ሐዋርያው ብርሃን ዓለም ቅዱስ ጳውሎስ እንደጻፈው ነው የኛ ቤተክርስቲያን የምታምነው። 13ቱም መልእክታት ላይ ቅዱስ ጳውሎስ እንደጻፈ ብዙ ማረጋገጫዎች አሉ። የዕብራውያን መልእክት ላይ ግን ብዙ ቦታ ላይ ጥያቄ ስለምነሳ ማሳያ የሚሆኑ ብዙ ጉዳዮች አሉ። ያ ሳይሆን በተለይ በስጋ የእስራኤል ልጆች ዕብራውያን በአባታቸው በኤቦር ስም የተጠሩት ወደ ኋላ ሄዶ በሕገ ልቡና በሕገ ኦሪት ወደ ኋላ ሄዶ በህብረ አምሳል በህብረ ትንቢት ያለውን ነገር እያነሳላቸው ያ የነበረው ምሳሌ ያ የነበረው ትንቢት ፍጻሜ አግኝቶ አምላክ ሰው ሆኗልና በዛው መንገድ በዛው ጎዳና ሄደው ያን ሃይማኖታቸውን አጽንተው ቢይዙ በዛው ጸንተው ቢኖሩ የተመሰረቱት በነቢያት መሰረት ላይ ስለሆነ የነቢያትን አምላክ እያመለኩ የነቢያትን ሕይወታቸው አድርገው እየተጓዙ የነቢያት መንገዳቸው ሆኖ እየኖሩ ነቢያት የጾሙትን ጾም እንዲጾሙ እያሳሰቡ መጨረሻ ላይ ግን ነቢያት ትንቢት የተናገሩለትን ከሰማይ ወርዶ በአጭር ቁመት በጠባብ ደረት ተወስኖ ወደ ዓለም የመጣውን ክርስቶስን ተቀብለው እውነት የሆነውን የምስራች የሆነውን ለዘላለም ሕይወት የሚያደርሰውን የክርስቶስን ወንጌል ተምረው አውቀው እስከ መጨረሻ ከጸኑ ከእርሱ ጋር ህብረት አንድነት እንደምኖራቸው በዚህ የመጽሐፍ ቅዱስ ክፍል ላይ በተለይ ዕብራውያን 3 እና 4ን በደንብ አድርጎ ወደ ኋላ እየሄደ ዛሬ ድምጹን በሰማችሁ ሰዓት ልቡናችሁን እልከኛ አታድርጉ፣ አባቶቻችሁ የ40 ቀኑ ጉዞ 40 ዓመት ሆኖባቸዋል። እናንተም ዛሬ ድምጹን በሰማችሁ ሰዓት ያ አባቶቻችሁ ነቢያት ያ አባቶቻችን ብላችሁ የምትመኩባቸው እነ አብርሃም እነ ይስሐቅ እነ ያዕቆብ የመሰከሩለት የገለጡት አምላክ እሱ በስጋ ተገልጦ ሰው ሆኗልና ያ እምነት ነው አሁን ልትቀበሉት የሚገባ የመጀመሪያው እምነት ሃይማኖት። ያ መልካም የተባለው መንገድ ያ እረፍትን የሚሰጥ መንገድ ያ ለሕይወት እረፍት ለነፍስ እረፍት የሚሰጥ መንገድ ነው። እሱን ይዘን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል እንሆናለን ብሎ ነው የተናገረው። የዚህ ትምህርት መሰረታዊ ዓላማ ሃይማኖትን እምነትን መጠበቅ ነው። ባጭሩ እምነታችንን እንጠብቅ። ስለ እምነት መጠበቅ ነው። ብዙ ጊዜ ብዙ ሰዎች የምንጠብቃቸው ብዙ ነገሮች አሉን። ሳስተን እንደ አይናችን ብሌን እያየን እየፈራን እንዳይበላሽብን እየተጠነቀቅ ምንም እንከን እንዳይገኝብን የምንፈልግበት ብዙ የምንጠብቃቸው ጉዳዮች አሉ።
ግን ከሁሉ በላይ መጠበቅ ያለብን የመጀመሪያም የመጨረሻም የሕይወታችን መንገድ የሆነውን ሃይማኖታችንን ነው። ቅዱስ ጳውሎስ የነገረውን የመጀመሪያ እምነታችንን ሀብተ ወልድና ስመ ክርስትናን ያገኘንበት እምነታችንን እርሱን በማመን የጸናንበትን እምነታችንን ያ ነው የመጀመሪያ። እርሱን በማመን አሁን ጉባኤ ሲጀመር ብዙ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ ብለን እንጀምራለን። ለመባረክ አይደለም። መቼም ካህናት አባቶች አሉ፣ በእድሜ የገፉ ቆሞሳትም ሌሎቹም የሚባርኩ አሉ። እኛ ፊታችንን የምናማትበው እምነታችንን ለመግለጥ ነው። ብዙ ጊዜ የኛን እምነት የምንገልጥበት አጭር ቋንቋ የሥላሴን ስም መጥራት ነው። አሜን። እግዚአብሔር በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይሄ የኛ መሰረተ እምነት ነው። እኛ እግዚአብሔርን ነው የምናምነው። ክርስቲያኖች እምነታችን እግዚአብሔርን ማመን ነው። አብ ወልድ መንፈስ ቅዱስ አንድ አምላክ በእግዚአብሔር ማመን። እኛ በክርስቶስ ቤዛነት መዳናችንን እናምናለን። አሁንም እምነት በመግለጥ ከሰማይ የወረደው በአጭር ቁመት በጠባብ ደረት የተወሰነው ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም የተወለደው በመስቀል የተሰቀለው ስለኛ ብሎ መከራን የተቀበለው የሞተው ሞትን ድል አድርጎ የተነሳው በክብር በምስጋና ያረገው ተመልሶ የሚመጣው የዘላለምን ርስት መንግስቱን የሚያወርሰን በእርሱ በክርስቶስ መዳናችንን በእርሱ ማመን ይሄ ነው። ከዛ አምነን ተጠምቀናል። በቅባ ሜሮን ከብረናል። በስጋውና ደሙ ታትመናል። እምነታችንን እንገልጣለን። የእምነታችን መሰረት ስለሆነ ነው ማማተብን የምናነሳው። ተመልከቱ፣ ይሄን እምነታችንን ያመንበትን መንገድ ሕይወት የሆነውን ለዘላለም ርስት የሚያበቃንን እምነት ሃይማኖታችንን መጠበቅ ነው። እስከ መጨረሻው አጽንተን ብንጠብቅ ነው የሚለው። ይጠበቃል። ሃይማኖት ይጠበቃል። የመጀመሪያው ሃይማኖትን ለመጠበቅ 5 ነገሮችን ማወቅ ግን ያስፈልጋል። ሃይማኖታችንን ለመጠበቅ 5 ነገር ማወቅ አለብን። አንደኛ ምን እንደምናምን ማወቅ መቻል አለብን። ክርስቲያን አሁን ተመልከቱ፣ በየጊዜው ነፋሳት አሉ። በግራም በቀኝም በፊትም በኋላም በተማረውም ባልተማረውም ባመነውም ባላመነውም በሁሉም መንገድ የሚነፍሱ ነፋሳት አሉ። እነዚህ ነፋሳትን ክርስቲያኖች አንዱ ሃይማኖታቸውን እምነታቸውን የሚጠብቁበት መንገድ የሚያምኑትን ማወቅ አለባቸው። ማንን ነው ማምነው? እኛ አሁን ብዙ ጊዜ የኛን እምነት ብዙዎች ስለኛ እምነት እነሱ ያወራሉ። አያውቁትም። እኛ ምን እንደምናምን አያውቁም። ለማን እንደምንሰግድ አያውቁም። አምልኮ ለማን እንደምናቀርብ አያውቁም። ጸሎታችን እንኳን ማይከል ውስጥ ምን እንዳለ አያውቁም። የዘውትር ጸሎታችንን እንኳን ጠንቅቀው አያውቁም። ስለዚህ እነሱ ስለኛ ሲያወሩ እኛም ስለማናውቅ ነው እንዴ ምሉ ሰዎች አሉ። እንደዚህ ነው እንዴ ምሉ ሰዎች አሉ። አይደለም። ለመጠበቅ ማወቅ። ለዚህ ነው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ለጢሞቴዎስ ምዕራፍ 1 ላይ ሲጽፍለት ምን አለው? ያመንኩትን አውቃለሁና አላፍርበትም አለ። እስቲ በሉ ያመንኩትን በሉ። አውቃለሁና አላፍርበትም። አያችሁ? ያመንኩትን ስለዚህ ነገር ነው መከራ የሚቀበለው አላስቀድሞ። ልጄ ጢሞቴዎስ ሆይ የኔ መከራ ለምን እንደሆነ አውቃለሁ። ስለዚህ ነገር ነው። ስለዚህ ያመንኩትን አውቃለሁና አላፍርበትም። አንዳንድ ጊዜ ያመነውን ካላወቅ ሰዎች በተለይ በዚህ ዘመን ለማሳፈር ኦርቶዶክሶች እኮ እንዲህ ነው የሚያምኑት፣ ኦርቶዶክሶች እኮ ይሄን ነው የሚያምኑት። ካመንክ ያመንከውን ካወቅ አታፍርበትም። ስለዚህ ነው እምነትን ለመጠበቅ መጀመሪያ ያመንነውን። እኛ አንድ አምላክ ነው የምናምነው። ሰማይና ምድርን የፈጠረውን ነው የምናምነው። ፈጥሮ የሚገዛውን ነው የምናምነው። እኛን ከሞት ወደ ሕይወት ያሸጋገረንን ነው የምናምነው። አምላክ ብለን የምንጠራው አንድ ነው። ምን ሰግድለት ለሱ ነው። የዘላለምን ሕይወት የሰጠን እሱ ነው።
መንግስቱን ያዘጋጀልን እሱ ነው። ነገ የምንኖረው ከሱ ጋር ነው። ስለዚህ የምናምነውን እናውቃለን። ሰዎች አይደለም የሚነግሩን፣ እኛ የምናምነውን እናውቃለን ክርስቲያኖች። ስለዚህ መጀመሪያው የምናምነውን ማወቅ። አዎ እንዲህ እናምናለን። እስቲ በሉ እንዲህ እናምናለን፣ እንዲህ እንታመናለን። የኛ ይሄ ነው። እንዲህ እናምናለን። ምናምነው እንዲህ ነው። እኛ እግዚአብሔር አንድ ነው ብለን እናምናለን። እኛ ክርስቶስ ሥጋ ለብሶ አድኖናል ብለን እናምናለን። እኛ ያልተጠመቀ ሰው የዘላለም ሕይወት የለውም ብለን እናምናለን። እኛ ሥጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ብለን እናምናለን። እኛ ሞተን በስብሰን አፈር ሆነን አንቀርም፣ እንነሳለን ብለን እናምናለን። ይሄ መሰረተ እምነታችን ነው። የኛ እምነት ይሄ ነው። የተሰራንበት መሰረት፣ የዚህ ቤተ ክርስቲያን መሰረት ይሄ ነው። እንዲህ ነው የምናምነው። በዚህ ደግሞ አናፍርም። በእግዚአብሔር በማመናችን አናፍርም። ክርስቶስን እግዚአብሔር በማለታችን አናፍርም። በመጠመቃችን አናፍርም። ተመልከቱ፣ ሥጋውና ደሙ የዘላለም ሕይወት አለው ብለን በአደባባይ በመመስከራችን አናፍርም። እኛ እንደ ሰዱቃውያን ሞተን በስብሰን እንቀራለን አንልም። የዘላለም ሕይወት አለን። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ብሞትም ሕያው ነው ብሎ ክርስቶስ የነገረንን እናምናለን። ስለዚህ የመጀመሪያው ያመነውን እንጠብቃለን። ስለዚህ እምነትን ለመጠበቅ ያመነውን ማወቅ ያስፈልጋል። ሁለተኛ ለምን እንደምናምን እናውቃለን። ለምንድነው በእግዚአብሔር የምናምነው? ለምንድነው በጥምቀት የምናምነው? ለምንድነው በቁርባኑ ያመንነው? ይሄን እናውቃለን። ለምን እግዚአብሔርን ለምን አመናችሁ ስንባል እናውቃለን። አንዳንዶች ስላመኑበት እምነት እንኳን ማረጋገጫ መስጠት አይችሉም። ማስረጃም መረጃም የላቸውም። እኛ ስላመነው ነገር ለምን እንዳመን እናውቃለን። እርሱ የሰጠን ተስፋ የዘላለም ሕይወት ነው። ስለዚህ ያመንነው ለዘላለም ሕይወት ነው እናውቃለን። ከሱ ጋር ለዘላለም እንደምንኖር እናውቃለን። መንግስቱን እንደምንኖርስ እናውቃለን። የስሙ ቀዳሾች የክብሩ ወራሾች እንደሆን እናውቃለን። ለምን እንደተከተልነው እናውቃለን። ለምን እየተገደልን እንደምናመልከው እናውቃለን። ለምን ዓለም እየጠላን እንደምናመልከው እናውቃለን። ለምን በክርስትናችን ተጠልተን አዎ ክርስቲያኖች ነን እንደምንል እናውቃለን። ለምን እርሱ ለዘላለም ሕይወትን ሰጥቶ። ተመልከቱ፣ ቅዱስ ዮሐንስ ይሄንን ነው ያለው። አንደኛ ዮሐንስ ምዕራፍ 2 ቁጥር 25 ላይ እርሱ የሰጠን ተስፋ የዘላለም ሕይወት ነው ይላል። እኛ ለዕለት እንጀራ አይደለም። እኛ ለዕለት ልብስ፣ ለዓመት ልብስ፣ ለዕለት ቁርስ አይደለም። እኛ ለሥጋ በሽታ ፈውስ አይደለም። እኛ ለዓለም ስልጣን አይደለም። እኛ ለምድራዊ ክብር አይደለም ያመንነው። ለምን እንዳመንነው እናውቃለን። በዓለም ላይ ከብሮ ለመታየት አይደለም። ነግሰን ለመታየት አይደለም። ከሌሎች በልጠን ለመታየት አይደለም። እሱን ያመንነው ለዘላለም ሕይወት ነው። ክርስቶስን ያመንነው ለመንግስቱ ነው ያመንነው። ለርስቱ ባለ ርስቶች ስላረገን ነው ያመንነው። ስለዚህ ያመንነውን እናውቃለን። ከዛሳ ለምን እንዳመንነው እናውቃለን። ጌታ ሆይ አንተ የዘላለም ሕይወት ከኛ ጋር ነህ፣ ካንተ ወዴት እንሄዳለን? ቅዱስ ጴጥሮስ የዘላለም ሕይወት በር ዘግተን ስንወጣ፣ መቅረጫችንን አስቀምጠን ስንወጣ፣ መረባችንን ጥለን ስንወጣ ገብቶን አውቀን እንጂ 5 ዓሣና 5 እንጀራና 2 ዓሣን ስለመገብከን አይደለም የተከተልነው ነው ያለው። ዓሣ አይተን አይደለም። ዛሬ ሰዎች እንደሚሉት ለሥጋ ብልጽግና አይደለም፣ ለፋይናንስ ጥርመሳውም አይደለም። ክርስቶስን የተከተልነው ለዘላለም ሕይወት ነው፣ ለዘላለም ሕይወት። ስለዚህ ለምን እንደምናምነው እናውቃለን። ለምን እንደምንከተለው እናውቃለን። ሐዋርያት እኮ እየተገረፉ ይከተሉት ነበር። መሬት ላይ እየተጎተቱ ይከተሉት ነበር። እስር ቤት እያስገቧቸው ይከተሉት ነበር። ብዙ መከራ ውስጥ እያለፉ ይከተሉት ነበር። ለምን እንደሚከተሉት ያውቃሉ። የመንግስቱ ባለ የዘላለም ሕይወት ባለ ርስቶች እንደሆኑ ስለሚያውቁ። ሁለተኛው ለምን እንደምናምነው ክርስቲያኖች
እግዚአብሔርን የምናምነው ለጊዜያዊ ምድር ላይ ላለው ባለጠግነት ዓለም ውስጥ ለሚያልፍ ጉዳይ እንዳልሆነ ማየት አለብን። የሰጠን ተስፋ የዘላለም ሕይወት ነው ነው። በቃ ለዘላለም ሕይወት እቺ ምድር ኃላፊ ናት እናውቃለን። ስንወጣ ስንገባ እናውቃለን። ስንማር እናውቃለን። ስንነግድ እናውቃለን። መሬቱን ስናርስ እናውቃለን። ገበሬ ሆነን እናውቃለን። ኃላፊ እንደሆነ እናውቃለን። ግን የማያልፈውን አምላክ በኃላፊው ምድር ላይ እናመልከዋለን። እናውቃለን የመንግስቱ ባለርስቶች እንደሆን። ስለዚህ ለምን እንደምናምን ማወቅ፣ ለመጠበቅ እምነታችንን ሰው ለምን እንደሚያምን ካወቀ፣ ለምን ክርስቶስ እንደምከተል ካወቀ ማዕተቡን አይበጥስም። የዓለም ፈተና አስቸግረው የኃያላን ማስገደድ ፊት ለፊቱ ቆሞ ሌላ ጉዳይ አይፈጥርበትም። ለምን እንደሚያምነው ያውቃል። ለምን እንደሚያምነው ያውቃል። ያመነውን እንዴት መፈጸም እንዳለበት ሶስተኛው ለመጠበቅ ያመነው እንዴት ነው መፈጸመው? እንዴት ነው ወደ ተግባር የሚለውጠው? አምኗል። ለምን እንዳመነ አውቋል። ይሄን ግን ወደ ተግባር እንዴት ይለውጣል? እንዴት ይቀይረዋል? ተመልከቱ። ለምሳሌ እግዚአብሔርን አምነናል። እኛ ነቢያት አባቶቻችን ናቸው። ሐዋርያት አባቶቻችን ናቸው። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ተብለናል። የነቢያትን ጾም እንጾማለን። አንጾምም? አቤት አይዟችሁ ተናገሩ። እንጾማለን አንጾምም? እንጾማለን። ለዚህ ጥቅስ አንፈልግም። የነቢያት ልጆች ነና። ነቢያት ከሩቅ ነው። ተመልከቱ። ከሩቅ አይተው ተሳልመው ይችን ቀን ክርስቶስ በወንጌል እናንተ ዛሬ የምትሰሙትን ብዙዎች ሊሰሙ ወደዱ፣ አልሰሙም። እናንተ ዛሬ የምታዩትን ብዙዎች ሊያዩ ወደዱ፣ አላዩም። ይህን የሰሙ ጆሮቻችሁና ያዩ አይኖቻችሁ ንዑዳን ክቡራን ናቸው። ቅዱሳን ሐዋርያት ነቢያት ከሩቅ ነው ያዩት። እነ ቅዱስ ዳዊት ክርስቶስ በከብቶች በረት ሲወለድ ከሩቅ አዩት። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም፣ እነሆ በኤፍራታ አየነው በዱር ውስጥ ማገኘነው አሉ። እነ ኢሳይያስ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቃነቱ በጫንቃው ላይ ነው፣ ስሙ ቅዱስ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ከሩቅ ነው ያዩት። ተመልከቱ። ይህንን እያዩ ግን ጌታ ሆይ ቀላያትን ቢሆን ቀዳድነን፣ ጽድቃችን እንደ መርገም ጨርቅ ተቆጠረብን እያሉ እቺን አዲሷን ኪዳን ክርስቶስ የሚወለድበትን ከሩቅ ያዩ ነበረ። ለዚህ ደግሞ ሱባኤ ገብተው ይጾሙ ነበር። አያችሁ፣ ጾም የእምነት ትርጓሜ ነው። ጸሎት የእምነት ትርጓሜ ነው። ምጽዋት የእምነት ትርጓሜ ነው። መንፈሳዊው ዓለም የእምነት ትርጓሜ ነው። የቅዱሳኑ ምልጃን መማፀን የእምነት ትርጓሜ ነው። እግዚአብሔር ያከበራቸውን ማክበር የእምነት ትርጓሜ ነው። በሕግና በሥርዓት ክርስቶስን ማምለክ የእምነት ትርጓሜ ነው። አንተ ሥርዓትን መጠበቅ የእምነት ትርጓሜ ነው። ሁሉ በአግባብና በሥርዓቱ ይሁን። ቅዱስ ጳውሎስ በአግባብ በሥርዓት። መቼም ሰሞኑን አፍኒንና ፊንያስ በየቤተ ክርስቲያኑ ስማቸው ይነሳል። በጣም የሚገርመው አንዳንድ ጊዜ የእግዚአብሔር የሆነውን ማመን ብቻ አይደለም፣ ያመንከውን የምትተረጉምበት መንገድ ወሳኝ ነው። እኔ እናገራለሁ፣ እናንተ ትሰማላችሁ። ሁላችንም እኩል አንጮህም። አሁን ሌላ ቦታ ቢሆን ማንንም አይሰማም። ግማሹ እዛ ሌላ ድምጽ ያሰማል፣ ግማሹ እዚህ ይንከባለልም ይኖራል። መሃል ላይ የለማ ስርዓት። ግማሹ በጫማ ጥፊ፣ ግማሹ በካልቾ ፈውስ ሊል ይችላል። አይታወቅም። እግዚአብሔርን የሚያመልክበት መንገድ የለውም። እዚህ ሲሆን ግን አንድ ሰው ይናገራል፣ ሌላው ይሰማል። ሳሙኤል ይሄንን ያለው ተናገር ባሪያ ይሰማል በለው። እግዚአብሔር ይናገራል፣ እኛ እንሰማለን። ቆሞምና የሚያስተምረውም ሰው እኮ እየሰማ ነው እንዳይመስላችሁ። ምላሱ ብቻ አይደለም፣ ጆሮም ራሱም ጭምር ይሰማል። እግዚአብሔር የምናገረውን ይሰማል። አፍኒና ፊንያስ ቤተ መቅደስ ውስጥ የሚበራው መብራት ሌሊቱን ሙሉ ይብራ፣ ይሄ እግዚአብሔር ነው። በቃ ይብራ ለእግዚአብሔር። ለምን ይበራል? ለምን አናጠፋውም? እፍ ብሎ ማጥፋት ቀላል ነው። አያችሁ፣ የእግዚአብሔርን ሕግ ነው። ለዚህ እኮ ነው ጠቢቡ ሰለሞን የቀደሙ አባቶች ያስቀመጡልህን የቀደመውን የድንበር ምልክት አታፍርስ። ዝም ብለህ እስክስታ ወርደህ ዘምር ያለው ብትል አይሆንም። የቃየል መስዋዕት ነው። የቃየል መስዋዕት በስርዓቱ እግዚአብሔርን መስዋዕትማ እኮ ቃየልም አቅርበዋል። እግዚአብሔር አልተቀበለለትም እንጂ እንክርዳዱን በጊታር ብንዘምር ምን ችግር አለው? በፒያኖ እስክስታ ብንወርድ። አሁን ወጣቱ የምንጠይቃቸው እንዲህ ቢሆን ምን ችግር አለበት? ምን እንዲህ ቢሆን ይላል። አይሆንም
አይሆንም። ያመንከውን የምትገልጥበት መንገድ ያስፈልገዋል። ካልሆነ ይበላሻል፣ ካልሆነ መስመር ይስታል፣ ካልሆነ እየወጣ ይሄዳል። በኮሮና ዘመን ብዙ ሰው ቅዳሴ መምጣት አልቻለም። ላይቭ ስለምትተላለፍ ቅዳሴ ቤታችን ሆነን ቴሌቪዥን ፊት ቆመን አስቀድሰናል አላስቀደስንም? አቤት እሱ ችግር ነው እንጂ አሁን ያንኑ ዘመን ተከትለ ዛሬም ቤተክርስቲያኑ ሲከፈት አይ በቃ እንደ ኮሮናው ዘመን ይዙ ቴሌቪዥን ፊት ላስቀድስ ማለት ይቻላል? አይቻልም። በተለይ የኦርቶዶክስ ስርዓት መንካት አለው። አይ ይምነካ ካህኑ ቀድሶ ሲወጣ መጥቶ ግንባርህን ይነካዋል። ያ መስዋዕቱን የክርስቶስን ስጋ የነካ እጅ፣ ያ ታቦቱን የዳሰሰ እጅ መጥቶ አንተን ያገኝሃል። ስርዓት ነው፣ ስርዓት ነው። በረከቱ ለሁሉም ስለሆነ ቅዱስ ዮሐንስ አፈወርቅ ይሄን እኮ ነው ስለ ክህነት በጻፈው መጽሐፉ ላይ አንተ ካህን ሆይ ይሏል። አሁን ቅዳሴ የገባው ካህን ሆይ ዓለም ላይ ነው ያለው አይደለህም፣ ወጥተሃል። ከኪሩቤልና ከሱራፌል ጋር ነህ። በሰማይ ነው ያለው። ምድራዊ አስተሳሰብ ውስጥ እንዳትገባ ቁሚ። እጅ ላይ ያለው የክርስቶስ ደም የምእመናንን ግንባር ሁሉ ይነካል ይሏል። የምእመናንን ግንባር ሁሉ ያ የክርስቶስ ደም አንተ አስቀድሰህ ግንባርህን ያስነክተህ ስትገባ እንዱ ቀልድ ይመስላል አይደል? ይሄ ነው እኮ ያመንከውን የምንተረጉምበት መንገድ ማለት እሱ ነው። ያመንነውን የምንተረጉምበት ስርዓቱ ማለት ነው። አመን ካልጾምን ምን ችግር? አመን ካላስቀደስን ምን ዋጋ አለው? አመን ካልጸለይን ምን ዋጋ አለው? አመን ስርዓቱን ካልጠበቅን ምን ዋጋ አለው? ኦርቶዶክሳውያን ማመናችን ብቻ አይደለም ለመጠበቅ ያመንነውን የምንተረጉምበትን መንገድ የምንተረጉም። ለምሳሌ ስጋዬን የበላ ደመን የጠጣ የዘላለም ምን አለው? ስጋውና ደሙን የምንቀበለው ምን አድርገን ነው? ንስሐ ከገባን በኋላ ቅዳሴ ላይ ምን ብለን አስቀድሰን ስርዓት ነው ይሄ። እናምናለን ስጋውና ደሙ የዘላለም ሕይወት አለው። እዛ ላይ ብቻ አንቆምም። ያንን የምንፈጽምበትን መንገድ ያመንነውን እንዴት መፈጸም እንዳለብን ደግሞ ማወቅ አለብን። ካልሆነ አንጠብቀውም። ለዚህ ነው 7 የአዋጅ አጽዋማት ነበሩ። 5ቱ እየጠፉ ነው። 4ቱ ወይ 5ቱ ጠፍቷል። በተለይ 2ቱ እየጠፉ ነው። የነቢያት ጾም ጠፍቷል። የሰነ ጾምም ጠፍቷል። አብዛኛው ሰው አይጾምም። አይታችሁ ከሆነ ለምን መሰላችሁ? ያመነበትን እንዴት እንደምተረጉም ስለማያውቀው። ከዛ ጾም እንዴት ጾም ይነካል፣ እንዴት ጾም ይቀነሳል። በሰላማዊ ሰልፍ ጾም አስጠብቃለሁ የሚል ወጣት ነው የመጣው ሳይጾም። አንተ ሳትጾም ማን ነው የሚጠብቅልህ? ጾም ምን መጠበቅ? አንተ ጾመ ነው በቃ። ጾም የምትጠበቀው በስብሰባ አይደለም። አሁን አንድ ጊዜ ያሉ ጾም ልቀነስ ነው ተብሎ አሉ እዚሁ አዲስ አበባ ላይ ይከራከራሉ አሉ ሰዎች። ጾም ልቀነስ ነው ወጣቶቹ እነዚህ ቤተ ክህነቶች እነዚህ ጳጳሳት እኮ አበዙት እስቲ ቀንሱት ይላሉ አሉ። አበዙት እስቲ ቀንሱት። ይሄን የሚያወሩት የት ቁጭ ብሎ መሰላችሁ? በገና ጾም ስጋ ቤት ቁጭ ብሎ አንተ ከቀዩ ላይ ቁረጥልና እስቲ ቀንሱትና እንገናኛለን። እሱ ሳይጾመው ተቀነሰ ተጨመረ ምን ይጠቅማል እሱ? አመቱን ሙሉ ጾም ይሁን ብትሉ አዎ ይላል ሰው፣ ችግር የለበትም ግን አይጾምም። እንደዚህ እኮ ነው የለመድነው። ነገ ጧት ትመጣላችሁ? አዎ አይመጣም። አዎ ማለት ላይ ችግር የለበትም። አይመጣም። ታስቀድሳላችሁ ምእመናን? አዎ ቅዳሴው ላይ ስታዩ የለም አይደለም። አሐዱ አብ ቅዱስ ላይ እግዚኦታ ላይም ሰው አታገኝም፣ የለም። ለዚህ ነው ያመንነውን የምንተረጉምበት መንገድ ያስፈልጋል። ለዚህ ነው የምንጠብቀው። አያችሁ ቅዳሴውን እንዳይናችን ብለን መጠበቅ የምንችለው ክርስቲያኖች ያመንነውን የምንተረጉምበትን ጾማችንን የኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ያ የበረከት ስፍራ ያ የምንሰማራበት የሚያምንብኝ ይገባል ይወጣል፣ መሰማሪያም ያገኛል። ክርስቶስ ይገባል እኔን ያውቃል፣ ይወጣል ለምስክርነት መሰማሪያ ያገኛል። ጾም መሰማሪያችን ነው እናንተ። ጸሎት መሰማሪያችን ነው። ለምለም መስክ እኮ ነው የምለው። ለምለም መስክ ወደዛ ይሰማራል። ካወከው ወደዛ ለመሰማራት መጠበቅ ይሄን የመተርጎም ጉዳይ ነው። ሌላው አራተኛው ያመንነውን እንዴት ለሌሎች ማሳወቅ እንዳለብን። አሁን አንዱ ችግራችን ይሄ ነው። በአንድ ጥቅስ የሚደነግጡ ሰዎች በስተዋል። በአንድ ጥቅስ በሆነ ነገር ምእመናን እኛ ኦርቶዶክሳውያን ነን። ዓለም ላይ እንደዚህ ቤተክርስቲያን እውነትም ሕይወትም
ያለበት ስፍራ የለም። ይሄንን ግን መንገር ላይ ችግር፣ ይሄንን ማስረዳት ላይ ክፍተት፣ ያመነው ለሌሎች ንገር ነው። ለሌሎች ለሥራ ባልደረቦቻችን አይታችኋል። አሁን ታክሲ ተራኮ ጌታን ተቀበል ምለው እኮ ጌታን አልተቀበለው ነው። እሱ እጅ ምንም ጌታ የለም አይደለም፣ ጌታ ምንም የለም። ግን ቆሞ አንተን ጌታን ተቀበል ይላል። እስቲ አንድ ቃል ከኔ ጋር በሉ የምታውቁትን፣ እናንተ በሉ የተጠመቃችሁ ክርስቶስን ለብሳችኋል። ምን የሆናችሁ? ማንን ለብሳችኋል? ያ ጌታን ተቀበል የሚለው ሰው ጥምቀት አያስፈልግም የሚል እኮ ነው። ያልተጠመቀው ሰው አንተ የተጠመቀው ጌታን ለብሰሃል እንዴ? አካሉ ሆነሃል። ለብሰሃል ማለት እኮ እርሱ ራስ አንተ አካል ሆነለታል። እንደኛ እኮ የክርስቶስ አካላት ነን ምእመናን። እሱ ራሳችን ነው። ቤተክርስቲያን ማለት እኛ አይደለንም። እኛ እኮ ነን ቤተክርስቲያን። እኛ ነን እኮ የመንፈስ ቅዱስ ማደሪያዎች። እኛ ነን እኮ የክርስቶስ አካላት። ስለዚህ ማንም ሰው እንዴት ጌታን ተቀበል ይላል? አንተ ነህ፣ እኛ ነን። ጌታን እግዚአብሔርን እመን፣ በክርስቶስ ቤዛነት እመን፣ በጥምቀት ተወለድ፣ በሜሮን ተቀባና የመንፈስ ቅዱስ ማደሪያ ሁን፣ ስጋውን ደሙን ብላና ጠጣና ለመንግስተ ሰማያት ዜጋ ሁን ብለን መስበክ ያለብን እኛ ነን። ይሄን ማስረዳት አለብን። ለዚህ ዝምታ አያስፈልግም። መናገር አለብህ አንተ። ይሄን መመስከር፣ ለሌሎቹ ማስረዳት። ከዚህ በረት ያልሆኑ ብዙ በጎች አሉኝ አለ ክርስቶስ። እነርሱን አመጣ ዘንድ ይገባኛል። ብዙ የጠፉ በጎች አሉ። በአንድ ጥቅስ የጠፋ በግ አለ። እንዲሁ ደንብሮ የጠፋ በግ አለ። ኦርቶዶክሶች ቤተክርስቲያንን ሲሳለሙ ግንብ ነው የሚያመልኩት ተብሎ ተነግሯቸው የጠፉ አሉ። ገብቶም አያውቁ። ዘውትር ጸሎቷን እንኳን አያውቁም እኮ። አሁን የሰሞኑን አይታችሁ ከሆነ ኦርቶዶክሶች ይሄ መቼም ሶሻል ሚዲያው ብዙ ሰው እያሳበደ ነው። በቅርብ ጊዜ አብዛኛው ሰው ማበዱ አይቀርም። ይሄ የአየር አጋንንት መጥፎ ነው፣ መጥፎ ነው። ቅድም መርሃ ግብር መሪው ሲናገር እዚህ ቤተክርስቲያን ውስጥ ያለውን እንኳን እስቲ እንከታተልኛ። እስቲ ከዚሁ ደብር ብዙ መምህራን መጥተው ያስተማሩ እሱን እስቷን እንኳን ቁጭ ብለን እንስማ። እኛ ምን ሰማው ሌላ ዘፋኙ የተናገረው ነው የምንሰማው። ምን አለ ቲክቶከሩ ይላል። ቲክቶከሩ ዘፋኙ ከሆነ ምን ይስብል? ምን ልነግርህ ነው? ምን ልነግርህ? ያ የፕሮቴስታንቱ ፓስተር ምን አለ? እንዴት ነው አንተ ከፓስተር የዘላለም ህይወት የምትጠብቀው? እንዴት አድርገህ አይቻለም እኮ አታገኝም። እስቲ ቤተክርስቲያን ክርስቶስ እኮ ያለው ይሄንን ነው። ወንድምህ ቢበድልህ አንድ ሁለት ሆነ አናግረው። መጀመሪያ ብቻዬን ቀጥሎ ሁለት ከዛ እነሱንም ብብል ለቤተክርስቲያን ንገራት። ቤተክርስቲያንን ባይሰማ ግን ይሄ የቤተክርስቲያንን ድምጽ ያልሰማ ሰው እንዳረመነ ቁጠረው ነው ብሎ የቤተክርስቲያንን ድምጽ እንስማ። መጀመሪያ እንስማ። በጣም ይገርማችኋል። በቅርቡ ብዙዎቻችሁ ስላያችሁት ነው። ሐሳቡን ማንሳት ስላስፈለገ ነው። ከእምነት መጠበቅ አንፃር አንዱ ተሸለመ ማርያም ብሎ ጠራ። አንዷ ደግሞ እንግዲህ እዚህ ቤት የነበሩ ሰዎች በነገራችን ኦርቶዶክስ ሆነው የወንድና የሴት መግቢያ እንኳን የማያውቁ ሰዎች መልሰው ኦርቶዶክስን ስተቹ ያሳዝናል። የት ነው የወንድ መግቢያው? አንድ ቀን ቤተክርስቲያን መጥተው ያውቁም። ብዙዎቹን ስታዩቸው የቤተክርስቲያኒቷን ታሪክ አያውቁም፣ ትውፊት አያውቁም፣ የዘውትር ጸሎቷን እንኳን አያውቁም። ግን ቤተክርስቲያኒቷ እንዲህ ነው የምትለው አትልም። ቤተክርስቲያን ክርስቶስን አትጠራም። አንድ ሰው ወጥቶ ማርያም ብሎ ብናገር ምንድነው ኃጢያቱ? እመቤታችንን ብጠራ ዓለም እኮ ጥቂት ነገር ያደረገለትን የዛሬውን ዋንጫዬን ለእናቴ ሰጥቻለሁ ይላል። እግር ኳስ የዛሬውን ዲግሪዬን ብሎ እኮ እናቶቻቸውን ጓን የሚያስለብሱ ልጆች አሉ። ጥሩ ነው። ደከማ ያስተማረችን እናት የዛሬውን እንትን ለእምነቱን የራሱን ፍላጎት የውስጡን ደስታ አንጸባረቀ። ከዛ ቀጥሎ ሰይጣን ብዙ ጩኸቶችን ይጮሃል። እናንተ እኔ እዛ ውስጥ ለመግባት አይደለም። ከዚህ ጋር ተያይዞ ኦርቶዶክሶች ኢየሱስ ክርስቶስን አታውቁትም የሚል ሐሳብ መጣ። ኢየሱስ ክርስቶስን ይሄንን ነው ለሌሎች ማስረዳት። እኛ እኮ ኢየሱስ ጌታ ነው አትሉም ይሉናል። ምን ማለት ነው ኢየሱስ ጌታ ነው ማለት? ምን ማለት ነው?
እኛ እኮ በዘውትር ጸሎታችን እንድንለዋለን። አንድ ክርስቲያን የዘውትር ጸሎት ሳያደርስ ከቤቱ አይወጣም። የዘውትር ጸሎት ሳያደርስ አይተኛም። ናኩተ ከሳይል አንደበቱን አልፈታም። በስመ አብ ወልድ ሳይል አይበላም። ሰባት ሳይል አይነሳም በልቶ። ይሄ ብቻውን በቂ ነው። አንተ ጌቶች ጌታ፣ የነገስታት ንጉስ፣ የአማልክቶች አምላክ ነህ። የስጋም የነፍስም ፈጣሪ አንተ ነህ። ከዚህ በላይ ምን ይፈልጋል? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብለን ነው የምንጠራው። 365 ቀን ኪዳን አለ እዚህ ቤት። 365 ቀን እናመሰግንሃለን እናከብርሃለን ሳንል እኮ ወደ ስራ እንሄድም። ኢየሱስ ክርስቶስን ሳንጠራ ስሙን ለምጠሩት ጣፋጭ ነው ትላለች ክርስቲያን። ለምበሉት የሕይወት ምግብ ነው፣ ለምጠጡት የሕይወት መጠጥ ነው። ብዙዎቹ ይሄ ሲባል እኮ መተው ያውቁም። እነሱ በዚህን ጊዜ ጫተራ ነው የነበሩት። ቤተክርስቲያን ቅዱስ እግዚአብሔር ስትል የሉም። ዛሬ ለመተቸት ይሞክራሉ። ቤተክርስቲያን ኢየሱስ ክርስቶስን አንባ መጠጊያ መመኪያችን ሐመራችን መርከባችን ብላ ዘውትር ስትጠራው እነሱ ጭፈራ ቤት ነው የነበሩት። ዛሬ ከወጡ በኋላ አትሰብክም ይላሉ። የቱ ጋር ይሄ ከበሮ ክርስቶስን አይሰብክም? ምእመናን መቆሚያችን ክርስቶስን አይሰብክም? ጉልላቱ መስቀሉ ክርስቶስን አይሰብክም? አንገታችን ላይ ያሰርነው ማተብ ክርስቶስን አይሰብክም? ክርስቶስን ማይሰብክ ምን አለ በኦርቶዶክስ ቤት? ፍጡር ደግሞ ፈጣሪን መሸፈን ይችላል የሚል አዲስ ሳይንስ ነው። አሁን ሰማይና ምድር የፈጠረ አምላክ እንዴት ነው አንድ ቅዱስ የሚሸፍነው? ይገልጠዋል እንጂ አይሸፍነውም። እንዲሁ ለምን መሰላችሁ አለብን የኛን ቤተክርስቲያን ኢየሱስ ክርስቶስ በቃ መሰረቷ እሱ፣ ጉልላቷ እሱ፣ ሕይወቷ እሱ፣ ታሪኳ እሱ፣ የመሰረታት እሱ፣ የምታመልከው እሱ፣ ነገ ጠቅልሎ የሚወስደን እሱ፣ የምንወርሰው የእርሱን መንግስት። ይሄንን ለሌሎች ማስረዳት እዚህ ጋር ክፍተት አለብን። እምነቱን የሚፈትን ነገር ስመጣ እንዴት መከላከል እንዳለበት። ፈተና ይመጣል በእምነት ውስጥ መከላከል አለበት። አምስተኛው ይሄ ነው። ተመለከቱ። ያመነውን ማወቅ የመጀመሪያው ነው። ከዛ በኋላ ለምን እንዳመነ ማወቅ ነው። ሶስተኛው ላይ ያመነውን እንዴት መፈጸም እንዳለበት ማወቅ ነው። አራተኛው ያመነውን እንዴት ለሌሎች ማሳወቅ እንዳለበት። አምስተኛ እምነቱን የሚፈትኑ ጉዳዮች እሾች ይፈጠራሉ በየጊዜው እምነታችንን የተመለከቱ ጉዳዮች ይመጣሉ። በውስጥም በውጭም በዓለሙ ሙሉ የሚመጣውን ፈተና እንዴት ነው መመከት ያለብን? አያችሁ፣ ፈተናን እንዴት ነው ክርስቲያን ማለፍ ያለበት? ሃይማኖቱን የተመለከተ ያመነውን ሕይወቱን በተመለከተ ፈተና አለ። ያን ፈተና እንዴት ማለፍ አለበት? እንዴት ነው የምናልፈው? ኦርቶዶክሳውያን መቼም በሃይማኖት ስትኖሩ ራሳችሁን መርምሩ። በዓለም ሳለባችሁ መከራ አለባችሁ። ራስን እየመረመር መከራውን ማለፍ ያስፈልጋል። መጀመሪያ ራሳችንን እንመረምራለን። ከዛሳ መከራው ከውጭ ብቻ እንዳትጠብቅ፣ ከውስጥ መርከቧን የሚያውኩ ነፋሳት ውስጥም አሉ፣ ቤተክርስቲያን ውስጥ አሉ። ያንን ነው አንዳንድ ጊዜ ከውጭ ብቻ ስንጠብቅ የውስጡ እንዳይበላን፣ ውስጥ ያለው ይዞን እንዳይጠፋ። ፈተናው ሁሉ ጊዜ ከውጭም ከውስጥም ፈተና አለባት ቤተክርስቲያን አለባት። ይሄንን አምነን ነው መቀበል ያለብን። ግን እንዴት እንለፈው? የሆነ ዘመን ስመጣ የሆነ አጀንዳ ሆኖ ስመጣ ቀስ እያለ እየበረከተ ስመጣ ያመናቸው ሰዎች እየካዱ ሲሄዱ፣ ተስፋ ያረግናቸው ሰዎች ማተብ ስበጥሱ፣ ቆባቸውን ስንጠብቅ ቆባቸውን ስጥሉ፣ ያኔ እንዴት ነው ማለፍ ያለብን? ደንግጠን በርግገን ሳይሆን እንዴት አለፉ? ሰማዕትነት ስመጣ ዘመነ ሰማዕታት እንዴት አለፉ? የምንፍቅና ነፋስ ሲበዛ እንዴት ነው እናሪዮስን እነ ሰባሊዮስ እነ ንስጥሮስን አባቶቻችን የአገር ውስጡን የነበሩ ሜዳን ጉባኤ ሌሎቹንም እያነሳን እንዴት አለፉት? ያን ዘመን የውስጡን መንፍቅና እንዴት አሸነፉት? ቅባት ጸጋ ስበረታ ታድሶ ስመጣ አባቶቻችን እንዴት አረጉ? አሁን ታድሶ የትላንት ሐሳብ መስሎ ሰው አለ። ኢትዮጵያ ውስጥ 90 ዓመት አስቆጥሯል። ኢትዮጵያ ውስጥ
እዚች ሀገር ግብጽን ለሁለት ተከፍለው ሄደዋል። የግብጽ ኦርቶዶክሶች ዛሬ ለሁለት ተከፍለው አንዱ ሙሉ በሙሉ ፕሮቴስታንት ሆነዋል። አንዶቹ ጥቂቶቹ የቅዱስ ቶማስን መንበር ይዞ የጸኑ ጥቂቶቹ ደግሞ ተርፈዋል። ግብጽን አንገጫቅጮ ነብጾ ቅዱስ አቡነ ሽኖዳ እና ሐቢብ ጊዮርጊስ ታግለው አልፈውታል። እኛ ሀገር 90 ዓመቱ ነው። አሁንም አለ። አሁንም ኃይሉን እያጠናከረ በየዘመናቱ ከውስጥ ሰው እያስነሳ እየታገለ ነው። እየታገለ ምዕመናንን ከቤተ ክርስቲያን ለማስወጣት አሁንም ትግሉ አለ። ይሄንን ግን እንዴት እናልፈዋለን? እነዚህን 5 ነገሮችን ማወቅ ያስፈልጋል። ዕቅበተ እምነት ለምን? ሃይማኖታችንን ለምንድን ነው የምንጠብቀው? እነዚህን 5ቱን ካወቅን ለምንድን ነው የምንጠብቀው? አንደኛውና የመጀመሪያው መጽሐፍ ቅዱስ ስለሚያዘንና ኃላፊነታችንን መወጣት ስላለብን እምነት ይጠበቃል። ቅዱስ ጴጥሮስ እንዲህ ነው የሚለው አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ በእናንተ ስላለ ተስፋ ምክንያት ለምጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ፣ ነገር ግን በየዋህነትና በፍርሃት ይሁን። በእናንተ ላለው ተስፋ ነው የሚለው። ተመልከቱ፣ በእናንተ ላለው ተስፋ። በእኛ ምን ተስፋ አለ? ቅድም ብለናል። የሰጠን ተስፋ የዘላለም ሕይወት ነው። ይሄንን አተው መንገድ ጠፍቶባቸው የምንከራተቱ ካሉ ለምጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ። እናት ለልጆቿ መልስ ለመስጠት፣ ጓደኛ ለጓደኛው መልስ ለመስጠት፣ የንስሐ አባት ለንስሐ ልጆቹ መልስ ለመስጠት፣ ጎረቤት ለጎረቤቱ መልስ ለመስጠት። ለምን? እምነቱን ትቶ ሳያውቅ ሳይረዳ እንዳይጠፋ መጽሐፍ ቅዱስ ስለሚያዘን ይሄድ ያስፈልጋል። ሁለተኛ ዕውቀት ማጣትን ለማጥፋት ስለ ሃይማኖት የበለጠ ማወቅን በነገራችን በዕውቀት ላይ የተመሰረተ ሃይማኖት። እስቲ በሉ በዕውቀት ላይ የተመሰረተ እምነት ምን ማለት መሰላችሁ? ይሄ ሌላ አተረጓጎም የምትረጉሙ ሰዎች ሊኖሩ ስለሚችሉ በዕውቀት ላይ የተመሰረተ ማለት እግዚአብሔርን በዕውቀት ማወቅ ወይም ደግሞ ይሄ ካታፋቲክና አፖፋቲክ አፕሮች ይባላል። በዚህ በቴዎሎጂ ትምህርት አንዳንዶቹ እግዚአብሔርን መርምረን እንደርስበታለን፣ በዕውቀታችን እንደርስበታለን፣ በእምነት ነው እግዚአብሔርን የምናገኘው የሚለው የኦርቶዶክሱ አስተምሯል። በዕውቀት ላይ የተመሰረተ ማለት ቅድም ያነሳነውን የምናምነውን አውቀን ገብቶን ተረርተን ስንጾም ለምን ስናስቀድስ ለምን የምናደርገው ነገር ገብቶን ከሆነ ማንም ሰው ነፋስ ይንፈስ ጎርፍ ይጉረፍ ነፋሳት በየአቅጣጫው ዝናቡ ይዝነብ ያን ቤት ይገፋዋል ግን አይጥለውም። ለምን? በአለት ላይ በዕውቀት ላይ የተመሰረተ እምነት ማለት እሱ ገብቶት ነው። ስጾም ገብቶት ነው። ገብቶት ምጾም ከሆነ ገና 2 ሰዓት ላይ ሩብ ጉዳይ እኛ እኮ ስገባ እንኳን አደረሰ አንባባልም። ልክ ስፈታ እንኳን ጾመ ልጓሙን ፈታለ ወፋይ እንኳን ነፃ ወጣ አይደል ልጓም እንዲህ ነው የምንለው። አየ ገብቶን ከሆነ ግን ጥሩ ነው። በዕውቀት ላይ የተመሰረተ ማለት ይሄ ነው። ስገባ በረከቱን ታያለ። ከዛ የሚገኘውን በረከት እያሰብክ ነው። ለዚህ ነው ዕውቀት ማጣት ለሃይማኖት ክደት ስለሚያመጣ ዕውቀት ማጣትን ለማጥፋት። ምክንያቱም በትምህርት መታጣት መናፍቃን ይበዛሉ ይላል። ትምህርት ስጠፋ ምንፍቅና እየበዛ ይመጣል። በቤተ ክርስቲያንና በአስተምሯ ላይ ታቅደው የሚደረጉ ትችቶችን ቅስጣዎችን በብቃት ለመከላከል በነገራችን ትላንትም ዛሬም ነገም እቺን ቤተ ክርስቲያን ሆን ብለው ይሄን በደንብ አስምሩበት። ሆን ብለው ፕሮግራም ይዘው ኦርቶዶክስ ተዋህዶን እምነቷን፣ ታሪኳን፣ ትውፊቷን፣ ማንነቷን ለማጥፋት የሚሰሩ ሰዎች ቁጥራቸው እየጨመረ ይላል እንጂ እየቀነሰ አይደለም። ለማሳጣት ለመተቸት ትንሽ ስብሰባ ካለ እቺ ቤተክርስቲያን ምርሶች አሉ። የሆነ ምሁር ተብሎ እኮ የሆነ ነገር ስል መጀመሪያ ጣቱን ምቀስረው ቤተክርስቲያን ላይ ነው። የዕውቀት ጥግ ቤተክርስቲያንን መጥላት መስላቸው ሰዎች አሉ። የስልጣን ጫፍ ኦርቶዶክስን መስደብ መስላቸው ሰዎች አሉ። ሆን ብለው በፕሮግራም ይሄን ምሰሩ አሉ። ለዚህሳ ዝም ብለህ ደንፍላት አይሰራም። ለዚህ አንተ እሱ ለሚያነሳው ሐሳብ ውሸት መሆኑን አፍርሰህ በእውነት በመጽሐፍ ቅዱስ በእውነት በታሪክ በእውነት በትውፊት መልስ መስጠት። ትችቱ ልክ እንዳልሆነ ለምሳሌ ስራ ታበዛለች ትላንት
ዛሬም ኋላ ቀርነች ብሎ ሰዎች አሉ። የነሱ ጭንቅላት ኋላ ከቀረ ቤተክርስቲያኒቷም ኋላ የቀረች መስላቸው ሰዎች አሉ። ይሄንን ብቻውን ብናነሳ ረጅም ጊዜ ይወስዳል። ምን እንደምታስተምር ቤተክርስቲያን እስቲ ከኔ ጋር በሉ። ያልሰራ አይብላ። ይሄ እኮ ቤተክርስቲያን ትምህርት ነው። ይሄን እኮ የምትል ቤተክርስቲያን ናት። ጥረህ ግረህ ብላ የምትል ቤተክርስቲያን ናት። ወጥተህ ወርደህ ለሀገር ስራ የምትል ቤተክርስቲያን ናት። አትስረቅ፣ መስረቅ ኃጢአት ነው የምትል ቤተክርስቲያን ናት። በዘር በነገድ በቋንቋ አትከፋፈሉ የምትል ቤተክርስቲያን ናት። ለመተቸት እንኳን የሞራል ልዕልና የሌላቸው ሰዎች ግን ይተቿታል። ለዚህ ደግሞ ትክክለኛ መልስ መስጠት። ለዚህ ነው ዕውቀትን በማጣት ቤተክርስቲያን ላይ ባስተምሯል ታቅደው የሚደረጉ ትችቶችን ቅሰታው ቅድም አስተናልኩ ታቅደው ኦርቶዶክሶች ኢየሱስን አያውቁም ይሉናል። በስመ አብ ወልድ። አሁን ኢየሱስ የሚለውን ስም ለኢትዮጵያ ከኦርቶዶክስ በፊት ማን ነበረ? ሌላው እኮ ገና 100 ዓመት አልሞላውም፣ ታሪክም የለውም። እውነቱን እንነጋገር ከተባለ እኛ የ3000 ዘመን ታሪክ አለን በኢትዮጵያ ውስጥ። ከክርስቶስ ልደት በፊት የ1000 ዘመን ታሪክ። አክሱም ሕያው ምስክር ነው መስዋዕተ ኦሪት ለመሰዋቱ። ብርብር ማርያም ደቡብ ኢትዮጵያ ላይ ሕያው ምስክር ነው። በሰሜኑም በደቡቡም የ1000 ዘመን ታሪክ። ኢትዮጵያዊው ጃንደረባ የገንዘብ ሚኒስትር የነበረ ሰው አይደል ኢየሩሳሌም ሄዶ የመጣው የኢሳይያስን መጽሐፍ እያነበበ። ክርስትናን እኮ ከተቀበልንኛ ክርስቶስ ባረገ በዓመቱ ነው። ኢየሱስ የሚለውን ስም ለኢትዮጵያ የነገረችው እኮ እቺ ቤተክርስቲያን ናት። አሁን አትሰብከውም ሲባል ያሳዝናል። በሸላቾቹ ፊት የማይናገር በግ እንዴት ያለ ነው! ስለመተላለፋችን ደቀቀ፣ ስለ በደላችን ቆሰለ፣ በእርሱ ቁስል እኛ ተፈወስ። ይሄን ነበር እኮ የሚያነበው የኢሳይያስን መጽሐፍ። ኢትዮጵያዊ ጃንደረባ የመጀመሪያው አፍሪካዊ ክርስቲያን ክርስትናን ለኢትዮጵያ ይዞ የመጣ። ያኔ እነ ሉተር እኮ አልተወለዱም፣ ገና አልታሰቡም። ባኮስ ይሄን ይዞ ሲመጣ አንድ ሐዋርያ ያልገደለች ቤተክርስቲያን የኢትዮጵያ ቤተክርስቲያን ዛኒሸንት ቸርች ውስጥ ግቡና ነው። ቶማስ ህንድ ላይ ቆዳው ተገፎ ነው ለህንዶች ክርስትናን ያስተማረው። ማን ሐዋርያ ነው ኢትዮጵያ ውስጥ የሞተው? የለም። አንድም ሐዋርያ ሳትገል ክርስትናን የተቀበለች። ለዚህ ነው አንዳንድ ጊዜ ሆን ብለው ለመተቸት የምነሱ ሰዎች ስላሉ ለዚህ መልስ ለመስጠት በቤተክርስቲያን ላይ የተነሱ የውስጥ ጠላቶችን ለመከላከል ምእመናን ዕቅበተ እምነት ከውስጥ ጠላቶችም ጭምር ነው። አሁን የኛ ዘመን በጣም አንዱ ከባድ የሚያደርገው ፈተናው ከውጭ ብቻ አይደለም ከውስጥም ነው። ቀሚስ የለበሱ አሉ፣ ጥምጥም የጠመጠሙ አሉ፣ መስቀል ያዙ አሉ፣ ይቀድሳሉ፣ ግን የማያምኑበትን ቅዳሴ የሚቀድሱ አሉ። መጋቢ አዲስ እሸቱ እንዲህ ይላሉ፣ ያመነበትን ነገር የማያምንበትን ነገር የሚናገር ሰውና የበቆሎ ቂጣ የሚበላ ሰው አንድ ነው ይላሉ። አፉ ላይ ይፈረፈርበታል አሉ። እንደዛ አፋቸው ላይ የሚፈረፈርባቸው ነገረ ማርያም ለመናገር አፋቸው ላይ የሚፈረፈርባቸው፣ ስለእመቤታችን ለመዘመር የሚጨነቁ ዘማሪያን አሉ። ዛሬ እንዲሁ ተጨናንቀው። ለምን ትጨናነቃለህ ወዳጄ? ቅዱስ ገብርኤል አብስሯታል። ክብር ምስጋና ይግባት። አንተ አትጨናነቅ እንዴ! ምን ያጨናንቅሃል? እመቤታችንን ስሟን ለመጥራት እኮ መላእክት ይበቃሉ። ገብርኤል ቅድም ዘማሪው ሲዘምር ገብርኤል በሰማይ ኤልሳቤት በምድር። በቃ ከዚህ በላይ ምን ትፈልጋለህ? ትውልድ ሁሉ ማርያምን ለማመስገን ተፈጠረ። ይሄ እኮ ነው ታምረ ማርያም። ትውልድ ማን ነው? የእግዚአብሔርን መንግስት ወርሶ የሚኖሩ ሰውና መላእክት። ገብርኤል አመሰገነ ማለት የመላእክት ወገኖች ሁሉ አመሰገኑ ማለት ነው። ኤልሳቤት አመሰገነች ማለት ቅዱሳን ሁሉ ያመሰግኗታል ማለት ነው። አሁንም ክብር ምስጋና ይግባት እመቤታችን፣ ክብር ምስጋና ይግባት። ስለዚህ ምንም መጨናነቅ ያስፈልግ። ስለዚህ ለነሱ መልስ ለመስጠት ለውስጥም ጭምር መልስ ለመስጠት ክርስቲያኖች። ለዚህ ነው ዕቅበተ እምነት ከውስጥ ጠላቶች ለመከራከር ሰዎችን ከክደት ጠብቀን ወደ ድህነት መንገድ ለመምራት በተለይ በዘመናዊ ትምህርት ቤቶች ውስጥ በዚህ ዘመን ባለፈውም ትምህርት ላይ አንስተናል። ዘመናዊነቱ ድህረ ዘመናዊነቱ ይሄ ሰኩላሪዝሙ የመሳሰሉት ወጣቱን ይዞ የሚጠፋ ርዕዮተ ዓለም አለ። ሳያውቁ ጠፍተው የምታገኟቸው ልጆች አሉ። ሳያውቁ ኤርፎን አድርገው ቅዳሴ የሚያስቀድሱ ወጣቶች አሉ። ዞር ስትሉት ኤርፎን ነው ያለው። የለም ቅዳሴው አሃዱ ላይ ይሁን ምናምን ላይ የለም፣ እሱ ሌላ ላይ ነው ያለው። ወይ ኳስ እየሰማ ነው ወይ ነገር እየሰማ ነው። ይሄንን እንዳይጠፉ መልሰው ወደ ክርስቲያን ርዕዮተ ዓለሙ ከባድ ስለሆነ
እነዚህን ለመጠበቅ ነው የዕቅበተ እምነት። ግቡ አንድና ሁለት ግቦች አሉት። የመጀመሪያው ኦርቶዶክስ ተዋሕዶ ሃይማኖት ብቸኛ ሃይማኖት እንደሆነች ማረጋገጥ። የዕቅበተ እምነት ይሄ ነው። ከኦርቶዶክስ ውጪ እውነተኛ ሃይማኖት የለም ዓለም ላይ። ይሄን ማረጋገጥ ይሄ በፉከራ አይደለማ፣ በእምነት ጥበቃ ውስጥ ቅድም ያለው ዕውቀት ላይ የተመሰረተ እምነት ሲሆን ከኦርቶዶክስ ተዋሕዶ ውጪ ሌላ ሃይማኖት ውሸት ነው። አበቃ። ሌላው ልክ አይደለም። በነገራችን ወደ መንግስተ ሰማያት የሚወስደው መንገድ ስንት ነው? ተናገሩ። ስንት ነው? አንድ። እኛ ምናምነው ያ መንገድ ኦርቶዶክስ ተዋሕዶ ይባላል። ግቡ ይሄ ነው። እምነትን መጠበቅ እቺን መንገድ ከዚህ ወጣ ያላችሁ ገባ በሉ ከዚህ የራቃችሁ ኑ በፍቅር በመስደብ አይደለም፣ በመጥላት አይደለም። ሌላው መንገድ አያደርስም። ሌላው መንገድ የዘላለም ሕይወት የለውም። ሌላው መንገድ የነፍስ ረፍት የለውም። ይሄኛው ነው የነፍስ ረፍት። በመንገድ ላይ ቁሙ፣ የቀደመችዋን መንገድ ጠይቁ፣ መልካምቷን መንገድ ወቁ፣ በእርሷ ላይ ተጓዙ፣ ለነፍሳችሁ ረፍት ታገኛላችሁ። የነፍስ ረፍት የምትሰጥ መንገድ ይህች ናት። ኢሳይያስ ተመልከቱ፣ ኤርምያስ 6:16 ላይ የቀደመው መንገድ ቅዱስ ጳውሎስ የፊት እምነታችሁን የቀደመው መንገድ አዳም በገነት እያለ የነበረበት መንገድ፣ የቀደመው መንገድ በሕገ ልቡና የነበረች መንገድ፣ የቀደመው መንገድ በሕገ ኦሪት የነበረች መንገድ፣ የቀደመው መንገድ ክርስቶስ መጥቶ ያረጋገጣት መንገድ፣ የቀደመው መንገድ አሁን ያለንበት መንገድ። በእርሷ ላይ ተጓዙ ለነፍሳችሁ ረፍት። አንድም ቀን ኦርቶዶክስ ለስጋችሁ ረፍት ታገኛላችሁ ብላ አስተምራ አታውቅም። ይደላሃል ወንድሜ፣ ሎቶሪ ይወጣልሃል፣ ቡክ አካውንትን አምጣ ይጸልልሃል ብላ አታውቅም። ውሸት ነው። የለም እንደዛ የለም። የቡክ አካውንት ላይ 300 ዓመት ብትጸልይ 10 ብር ካለው 11 ብር አይሆንም። ኦርቶዶክስ እንደዛ ብላ አታስተምርም። የምታስተምርህ በብዙ መከራ በብዙ ስቃይ ሀለወነ ንባ ለመንግስተ እግዚአብሔር፣ በብዙ መከራ በብዙ ስቃይ ወደ እግዚአብሔር መንግስት እንገባለን ብላ ነው የምታስተምር። በብዙ መከራ ውስጥ አልፈ መንግስቱን ትወርሳለህ። ቅድም ሌሎች እምነቶች ስህተት መሆናቸውን ደግሞ ማሳየት፣ ሌሎች እምነቶች ስህተት መሆናቸውን ደግሞ ማሳየት። ኦርቶዶክስ ልክ ነው። ኦርቶዶክስ ልክ ነው ብቻ አይደለም፣ ሌሎቹሳ ስህተታቸው ምንድነው? ይሄን ማሳየት። ዕቅበተ እምነት ማለት እሱ ሌሎቹ ስህተት መሆናቸውን ማሳየት ያስፈልጋል። ለዚህ የመጀመሪያ እምነታችንን እስከ መጨረሻ አጥብቀን ብንይዝ የክርስቶስ ተካፋዮች እንሆናለን። ክርስቲያኖች እምነታችንን የምንጠብቅበትን ዓላማ ካወቅን እምነታችንን ጠብቀን እስከ መጨረሻው ጸንተን ለመኖር የሚያግደን ነገር የለም ነው። እምነታችንን ጠብቀን እስከ መጨረሻው እንድንኖር አምላካችን እግዚአብሔር ይርዳን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።